ሴዶ ተረፈ የጆኒና የሴዶ ትንቅንቅ ተጠናቀቀ። ገና ሰበረው ወይኔ ገደለው ጨረሰው ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ ፋይት እንደ ፕሮሞሽን ቀላል አይደለም የእናትህን ቁጣ ብትሰማ ይሻል ነበረ የትም ተወለድ አትደብደብ አው የጆኒና የሴዶ ትንቅንቅ ተጠናቀቀ። ገና ሴዶ ተረፈ ሴዶን እንዳለ ያስያዙ ሰዎች ማለት ነው። ይሄንን ፀሐይ የጠገበ ብሎኬት እንደ ጨርቅ ሳሳ አንዴ መጥቶ ሲያፈርስላቸው በቃ ታርዛን የሆነ ጀግና የሆነ ነው የመሰላቸው። ጆዬ ይችላል ስልህ ዝርያ ባንተ በመብላቴ አሲጄ ቁማር እኮራለሁ ስልህ በስማም ለሚቻል እንዳይ ተመዝገብ ዜዶ እሱ ጋር ተመዝገብ። ስልጠና ቀጥታ ስልጠና ውሰድ። ምንም ጉራ ግርግር የለውም። ስልጠና ውሰድ ስለ ሚቆጨኝ ባንተ 10 ሺህ ኮይን መበላቴ ነው። ጆዬ ትችላለህ። ምን ይባላል አሁን ምን ይባላል ጀማው? እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጫውታው በቃ። ማን አንተ እጁን ለመስፈር አልሄደም። ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ለሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ብልቃተ ሊላ ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባኪያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? ጃኒ ይሄን ስሜት አላገኘውም። ነገ ጧት ስነሳ አላገኘውም ብለህ ነው የት ነው ስሜቱ? እኔ ጋይስ እናቴ ትሙት እንደዚህ ተጫዋች አይቻላቅም። ጆኒ ትችላለህ፣ በጣም ጆኒ ትችላለህ። በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ። ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለበት። እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ። እኔ በአይናችን ያየነው ነገር ያስፈራል። ቆለፈው ሊሰብረው ቀጣይ 03 ላይ ቀጣይ ነው ጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው በቃ አይ በቃኝ አላለም። ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ። በጣም ከባድ ነው ያየነው። እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል። ማን ግን እና የማችሽ ወይኔ
አቧራው ጠራ፣ ሴዶ ተሸነፈ። ከውድድሩ በፊት ብዙ ሲዝትና ሲጎረር የነበረው ሴዶ ሪንግ ውስጥ ግን ቃሉን ማክበር አልቻለም። UFC 02 ዋና ፍልሚያ የሆነው ጆኒ ጂጂትሱ ፍጹም የበላይነትና አሸናፊነት ተጠናቋል። በመጀመሪያ ራውንድ ሴዶን ምንም አይነት እድል ሳይሰጠው ነው ጆኒ የደመሰሰው። ሴዶ ምንም ያህል ቢታገል፣ ምንም ያህል ቢጥር እውነተኛ ፋይተር ማን እንደሆነ ጆኒ ጂጂትሱ በግልጽ አሳይቷል። ንጉሱ ጆኒ ጂጂትሱ እንደሆነ ከዚህ በኋላ ተረጋግጧል። ምን ሰማችሁ? ሐሳባችሁን በኮሜንት አጋሩኝ። አካውንቴንም ፎሎ ማድረጋችሁ እንዳትረሱ። በብላያትን